ወደ ሰላምዬ ጋር ሄዳ የልጁን አምጭና ወይም የዲኤንኤን ወስድበት ጸጉር ወስዳለሁ ብላት፣ ነገር ግን ሰላምዬ እራሷ ብቻዋን መታለች። ምን ማለት እንዳለባት ግራ ገብቷት ሰላምዬ ማርቲ በቁጣና በንዴት እየተመለከታቻት እያለ ሰላምዬ ምነው እትዬ ሰላም አይደለም ወይ ብላ ማስተባበሏን ትጀምራለች። ናታን ለደረጀ ደውሎ ወይዘሮ ማርታ እንደመጣችና ሰላምን ልጠይቃት ስለሆነ አንተ ለሰላምዬ ቀድመ ደውለህ እንዳትነግራት አስጠንቅቃት ቢለውም፣ ነገር ግን እውነትን ታግሎ ያሸነፈ ስለሌለ እውነቱን ትንገራት በማለት ተዋቸው፣ ሁሉም ይወቁ፣ ከዚህ በላይ የሚደርስብኝ ሞት እንኳ ቢሆን ከዚህ በላይ አይከብደኝም በማለት አቶ ደረጀ መልስ ይሰጣሉ። ሰላምዬ ዳጣ ለሰላምዬ ደውላ እማዬ እየመጣች ነው፣ እባክሽ እውነቱን እንዳትነግሪያት፣ እኔን ሳይሆን አንቺ ህፃኑን ወይም ቤቢ የማን ልጅ እንደሆነና እንዲሁም የደረጀ ልጅ ለመሆኑ ለማጣራት እየመጣች ነው እንዳትነግሪያት ስትላትም፣ እሷም ተንግዶ ወደ መደባበቁ ስለበቃት እውነቱን ማወቅ አለባት በማለት ስልኩን ትዘጋበታለች። አቢጌል በጣም ግራ የገባት ምን ማድረግ እንዳለባት ቀኑን ሌቱን ድብልቅልቅ ያለባት ከእናቷ ወንድ አባቷ ቤቱ በሀዘን የተዋጠ ስለሆነባት ቃድስ ቤት ስለመጣ እባክህ ሙዴ ጥሩ አይደለም ከዚህ ተቤት ይዘህ ይውጣ በማለት ይዟት እንዲወጣ ታደርጋለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም ሰላም ብያለሁ። ዛሬ ዳጣ ድራማን ይዤላችሁ መጥቻለሁ። እንድትከታተሉ በአክብሮት ጋብዛለሁ። ወዳችሁ ፈቅዳችሁ ስለምትከታተሉ ከልብ አመሰግናለሁ። ደረጀ ክፍሉን ከፍቶ ሲገባ ወይዘሮ ማርታ ወረቀቱን ወይም የዲኤን ውጤቱን በእጁ ይዛ ጠበቀችው። ነገር ግን ባሏን በጣም ስለምታምነውና ከልክ በላይ ስለምትወደው ወረቀቱን ከፍቶ ማየቱ እጅጉኑ ሰማይ ተሰንጥቆ የሚወጣትና እንዲሁም መሬት የሚሰነጠቅ ያክል ከብዷት ትተዋለች። ስለዚህ አቶ ደረጀን ጥያቄ ትጠይቃለች። ልጁ የማን ነው ብላ ስጠይቀው እሱም ምን ብሎ በማደነጋገር ሲመልስላት፣ እሺ እህቴን እርቃኗን ቪዲዮ ቀርጸህ አስፈራርታን ሲልም አቶ ደረጀም እንዳልቀረጻት እውነቱን ይናገራል። በተቃራኒው ያው ናታን ስለቀረጸ አቶ ደረጀ ቢያዝም አልቀረጽኩም ማለቱ ትክክል ነው ማለት እንችላለን። እሷም አሁን እኔ በራሴ መንገድ ሁሉንም ነገር አጣራለሁ፣ ነገር ግን መንገዴ ላይ ገብተህ አደናቅፋለሁ ብትል ደረጀ የኔና ያንተ ነገር ይበቃለታል። እንደ አባት እንደ ባል አንተ አሁን እኔ ስተተኛ ሆኜ የተባለው ነገር ውሸት ከሆነ እንደ ባል የመቅጣት ያለብህን ነገር ሁሉንም ልትቀጣኝ ፈቃደኛ ነኝ። እንዲሁም እኔ ጥፋተኛ ከሆንኩ እግርህ ስር ተንበርክኬ ይቅርታ እጠይቃለሁ በማለት መልስ ትሰጠዋለች። አቶ ደረጀም ነገር ግን እስከዛ ድረስ መኝታዬን እንዳትጋራኝ እንዲሁም እጄን በስተት እንዲሆን እንዳትይዘኝ በማለት አቶ ደረጀ ከዛ ከክፍል እንዲወጣ ትጠይቋለች። አቶ ደረጀ እግሮቹን ማንቀሳቀስ እያቃተው እግሮቹን እየገተተ ቀስ ብሎ መራመዱን ይጀምራል። ትንሽ ከተራመደ በኋላ ሳሎን ላይ እየተብረከረከ ልጆቹ እያዩ ስለነበረ እንባዎቹን ልጆቹ እንዳያዩት ወደ ጓሮ ዞር ብሎ እንባውን እንደ ልጅ ስቅስቅ ብሎ ካለቀሰ በኋላ ወደ ሳሎን ገብቶ ምንም ሳይለብስ ይተኛል። አቢጌል ተደብቃ ስታየው ስለነበረ አባዬ እኔ ላልቅስልህ፣ አባዬ በህይወቴ እንደዚህ ከፍቶት አይቻለቅም በማለት ዳጣና እሷ ግራ ገብቷቸው ያወራሉ። ነገር ግን መፍትሄ ምንም ሊያመጡ አልቻሉም። አቢጌል ማን ነው? ምንድን ነው ሚስጥሩ? እማዬ ስለ አንቺ ልጅነት ሳታቃቀርም ስትልም እሱ ሌላ ሚስጥር ነው። ምክንያቱም አቢጌል የዳጣ እናት ማን እንደሆነችና ደግሞ የሰላም ልጅ አባት ማን እንደሆነ የሚያውቁት ነገር የለም። የማይነጋ የለም። ብርድ ልብስ አልብሳው ነጋ አልነጋ ብሎ አቶ ደረጀ የልጆቹን ፊት ሳያይ ከዛ ተቤት ወደ ስራ ቦታ ይመጣል። ስራ ቦታም ቢገባም ገባ እንጂ ጨርሶ ጭንቅላቱ በጣም ስለተናደደና ስለተበሳጨ እንዲሁም ስለተጨነቀ ጭንቀት ሁሉ ቤቱ ላይ መሆኑን ያውቃል።
እያሰበና እያሰላሰለ እያለ ቁርሳቸውን ልጆቹ ከበሉ በኋላ ቃዲስ ወደ ቤት እንደሚመጣ ደውሎ ይነግራታል። ቤቱም ውስጥ ከመጣ በኋላ ምጥን በር ላይ ስታገኘውም እንደማትወደውና እንዲሁም ልክ ስራ እየሰራ እንዲሆን አቢጌል እውነቱን ያወቀችለት እኔን አያርገኝ በማለት ትነግረዋለች። እሱም ምን አጠፋው በቅድሙ ከሆነ በጣም ይቅርታ በማለት ቃዲስን ሁሉም እነሱ ቤት ወይም እነ ደረጀ ቤት ቅዱስ ቢያጫውተውም ነገር ግን አቶ ቅምጥልና እንዲሁም ቅመምና እንዲሁም ዳጣ እንዲሁም የኤቢ አፍቃሪ የሆነው እሱ ራሱ ከሌላ ቦታ እንዲሁም ሰው ይገኝበታል ብሎ ያልጠበቀበት ቦታ እንዳገኙትና እንዲሁም እንደማያስታውሱት ተናግረው ነበረ። ከዛም ወደ ቤትም ገብተው ሰላም ከተቀያየሩ በኋላ ማሚና ባቢ ምን ተፈጥሮ ነው እስቲ ንገሩኝ በማለት ይመልሳል። ዳጣ ቀደም ብላ አይነኋው ስላላማራት ይሄ የቤተሰብ ጉዳይ ነው አይመለከትም በማለት ትመልስለታለች። አቢጌል ብታወራ ብትፈልግም ነገር ግን ከፊቷ ትቀርባታለች። ትንሽ ቆይታ ወይዘሮ ማርታ አስጠርታ ናታንን የሰላምዬ ጋር መኪናዋን ሙቀት ጠብቀኝ እንሄዳለን ሲልም እኔ ትምህርት አለብኝ በማለት ይመልስላታል። እንዴ ናታን ክረምት አይደል እንዴ በማለት ስትመልስለት ውሸት የማያውቀው ናታን ዛሬ ተዋሽቶ ተወርዷል። ነገር ግን ይዘህ ልኬድ አልፈለግም ስትለው እንደዛ እኮ አይደለም በማለት ችግር የለውም ሪያድ ጠርቼ ሄዳለሁ ስትል ሪያድ ከምጠሪማን እኔ ይዤሽ ሄዳለሁ በማለት ተራይዱም እሷ ይዟት ይሄድና ይስማማሉ። ከዛም በጓሮ በር ልጆቿ ሳያዩት እንባዋን ምክንያቱም አዳሯን ሙሉ እንቅልፍ ሳይሆን የተኛችው ፈጣሪዋን ስትማጸነው የተባለው ነገር እባክህ እውነት አታርግብኝ እያለ ነበር። ምክንያቱም ውስጧ እጅጉኑ ስለፈራና ስለሰጋ እውነት ይሆናል በማለት ስጋት እጅጉኑ ገብቷታል። ምን ያክልና በጣም የምታከብረውና የምትወደው ተሰራተኛ 2 ልጅ አለው ቢባል ማን ያምናል? አቶ ደረጀ ግራ ገብቶት ቢሮ ቁጭ ብሎ እያለ ሰላምዬ ጋር ደውላ እየመጣች እንደሆነና እንዲሁም ቤቢን መኪና ውስጥ ይዛው እንድትመጣ ትጠይቃታለች። ናታን ይሄን ብሎ እንደዛ እንዳይገናኙ ወይም ቤት ውስጥ እንዳትገኝ ለዳጣ ቢነግራትም ነገር ግን ፈጽሞ እሱ ሊስማሙ አልቻለችም። ጸጋ ወይም ለዛ ገዜን እንግዲህ አልፈልግህም ብላ ካቻም ጋር መሆን ከጀመረ ቆይታለች። እሱም ዛሬ አቻም መጥቶ እህቴን አስረግዘህ ጠፍታን ክብሯን ወስደሃን፣ ስለዚህ አንተ እንደዚህ የምትል ከሆነ ሀገር ገብተህ የእህቴን እንድሮግና እንደማረጉ ልታገባት ይገባን ሲለውም እሱም አስረግዞ እንዳልጠፋና አንድ ቀን ግን በሕይወታቸው እንድተሳሳቱ ወይም እውነት የኔ ልጅ ከሆነ በማረጋገጫ እናረጋግጥ በማለት ወይም ዲኤንኤን እንመርመር ይመርመር ልጁ በማለት እሱም ከአንተ ሌላ ልጅ እንደማታውቅና ወይም ሌላ ወንድ እንዳልወደደች እርግጠኛ ነኝ ልጁ ያንተ ነው ማለት ይመልሳል። ጊዜ ግን እኔ ልኑር ብዬ በዚህ በሰው ሀገር በምድረ በዳ ደም ከምንፋሰስ ብዬ እንጂ ላንተ እንደማላንስና ሽመልና መከታ የአባቴ እንደሆነ አንተም ታውቃለህ። የምሮጠው ፈርቼ ሳይሆን ልኑር ብዬ ነው በማለት መልስ ይሰጠዋል። ነገር ግን አቻም በመመልከት እኔ ሰባብሬ እዚሁ ጸጥ ወይም 3ኛ ሰማይ ከምልክልህ ነፍስህን በማለት ማስፈራራቱን እንትን ይላል። እሱም ሲያስፈራራውም ተግዶዳ እንዳያስፈራራውና እንዲሁም እሱ የያዘው ነፍስ የዶሮ ነፍስ እንዳልሆነ እርግጡን ይነግረዋል። ኤቢ ወደ ቤት መታ ና እንሂድ ብላ ቃዲስን ምን እያወራት እንደሆነ ትጠይቀዋለች። እሷም ዋሽታ ምግብ ምን መስራት ትችያለሽ የሚል ነው የጠየቀኝ ስትልም ነገር ግን ቃዲስ ፈጠን ብሎ እንደዛ አይደለም ኤቢ ባላጣሁ ብላይ ስልክሽን ስጪኝ ብያት እኔ ባልፈልግልሽ ነው ያልኳት እያለ ለዛን እንዲህ በማለት አቢጊ ትናገራታለች። ቃዲስ ፈጽሞ ሀቀኛና እውነተኛ ነው፣ ስለዚህ አይዋሽም፣ አንቺ ማዋሸት አይጠበቅብሽም በማለት ትናገራታለች።
እሷም እሺ ብላ ተስማማለች። ማርቴ እውነቱን ሰላምዬ የጋሼ ልጅ እንደሆነ ወይም የደረጀ ልጅ ይሆን?